ጊዜያዊ አላፊ ናት። የማያልፈው ዘላለማዊ ቤታችን በሰማይ ነው። ሰማይን እያሰባችሁ ኑሩ። እንደ ፈሪሳውያን አንሆን። የፈሪሳውያን ግብ አንያዝ። ማማረር፣ መጨነቅ፣ ይሄ ቢኖረኝ ይሄ የለኝም ብሎ እግዚአብሔርን ማማረር ፈሪሳዊነት ነው። እንዲኖረን አልተፈቀደ። ቢኖረን መልካም ነው። ያለንን ሰጥተን ለሌላቸው ረድተን እንድንኖር ነው የተፈቀደልን። ታዲያ እኒህ ሰዎች ይህ ሰው ይህን አብልቶ በውሃ ጥም ይለቁ ብሎ ነው ወይ? ከምን ወዳት ሀገር የግብፅ ባርነት ይሻለን ነበረ፣ ይህ እግዚአብሔር የምትለው ሀገር የማናያትን ከምንወርስ ብለው አጉረመረሙ። ወደ እግዚአብሔር ጠየቀ። ከአለት ላይ ውሃ ፈለቀላቸው። በጣም የሚገርምላችሁ ባህር ከፍሎላቸው፣ ጠላት አጥፍቶላቸው፣ መና ወርዶላቸው፣ ውሃ አፍልቆላቸው ተመስገን አላሉ። ምን አሉ? ሁሉ ተሟልቶላቸዋል አይደለ? ልብሳቸው ደግሞ አያልቅም። በጣም ይገርም። ጫማቸውም ልብሳቸውም አያልቅም። በዚህ ጊዜ ይክልኑ እግዚአብሔር ሰሪአ ማዕድ በገዳም ይዝብጥ ኮካ ወያውህዝ ማየ ሙሴ ሙሴ ያሉት። አቤት ድሮ ጀምረው ክፉ እንደነበሩ እንድታቋቸው ነው እኒህ ሰዎች። በዛሬውም በጣም ክፉዎች ናቸው። ዛሬም ላይ ብሉይ ኪዳንን ነው የሚያምኑት። ክርስቶስ እንደተወለደ ሰው እንደሆነ ሞትን እንዳራቀ እንደተነሳ እንዳረገ እስካሁን ድረስ አያምኑ። ከኛም ከኢትዮጵያም ሰው ሲወስዱ የአይሁድ እምነት አስቀብለው አስክደው ነው። 2 ዓመት የነሱን የአይሁድን እምነት ማጥናት ይኖርባቸዋል። ኢየሩሳሌም ለመኖር ፈቃድ እንዲሰጣችሁ ማለት ነው። ብሉይ ኪዳን ክርስቶስን መካድ ይኖርባቸዋል። ድንግል ማርያም መካድ ይኖርባቸዋል። አልወረደም አልተወለደም ሎቱ ስብሐት ማለት አለባቸው። እስከዚህ ድረስ ክፎች ናቸው። ከኋላ ከአባቶቻቸው ናቸው። መልካም ዘር መልካም ፍሬ ያፈራል አይደለ? ክፎች ደግሞ ክፉን አፍርተዋል። ክርስቶስን በሞት የሚያርቁ በኋላ ሁሉ ነገር ተሟልቶላቸው ይክልኑ እግዚአብሔር ሰሪአ ማዕድ በገዳም ይዝብጥ ኮካ ወያውህዝ ማየ። ይህ እግዚአብሔር የምትለው እንዲያው እዚህ ደጋ ቢሆንለት ምግቡን መናውን አወረደ፣ ውሃውንም ከዚህ ወርጭ ቢሆን ደጋ ቢሆን አፈለቀ ትለናለህ እንጂ እስኪ ቆላ ቢሆን እኮ እግዚአብሔር የምትለው ይህን አያደርግም አሉ። በጣም ክፎች ናቸው አይደለ? መጀመሪያ ለመኑ፣ ሲሰጣቸው ደግሞ አሙት እግዚአብሔር። ሙሴ ሙሴ ያለው አውርዶሙ ቆላተ ሐራሴቦን፣ ወደ ሐራሴቦን የሚባል ኃይለኛ ቆላ አለ። የፀሐይ ሙቀት የእግርን ደም የሚያደርቅ ነበር። ወደዚያ አወረዳቸው። በዚያ ጊዜ እግዚአብሔር ማድረግ እንደሚችል መናውንም አወረደላቸው። በቆላ ቢሆን አይችልም ብለው ስለነበር ውሃውንም አፈለቀላቸው። ነገር ግን ነዘር በሚባል በቆላ እባብ መነደፍ ጀመሩ። ተመልሰው ደግሞ ከኛ ጥፋት ከእግዚአብሔር ቸርነት አይታጣምና ለምን ልናልቅ ነው አለ። ወደ ሙሴ ወደ እግዚአብሔር ለመነ። በዚህ ጊዜ እግዚአብሔር ደግሞ ወንድምህ ካህኑ አሮን ከቤተ መቅደስ ማዕጠንቱን ይዞ ይጠናቸው ይድናሉ አለው። ማዕጠንተ ወርቁን አሮንም ይዞ አንቲ ውእቱ ማዕጠንተ ወርቅ ዘወርቅ እንተ ጾርኪ ፍእመሳ፣ ፍሁምነት ያለው የወርቅ ማዕጠንት አሮን የያዘሽ አንቺ ነሽ የምንላት ያ ፍሁም ክርስቶስ ነው። ማዕጠንቷ ደግሞ ድንግል ማርያም ናት። ለካ ለዚያ ምሳሌ ነበረ። አስቀድሞ ድንግል ማርያምን ስሏት ነበረ። ፍሁመ እሳት ያለውን መለኮትነትን የተሸከምች የአሮን ማዕጠንት አንቺ ነሽ የምንላት ለዛ ነው ድንግል ማርያምንና ተፈወሱ። ዛሬም እኛ የዳን ነው ማዕጠንተ ወርቅ ድንግል ማርያም ማኅተመ እሳት እሳትነት ያለውን መለኮትን በማኅፀኗ ማዕጠንትነት ተሸክማ ከደዌያችን ተፈውሰናል አይደል? ድነናል፣ ዘላለማዊ ሕይወት አግኝተናል። እና ሁሌም በድህነታችን በመዳናችን ዘላለማዊ ሕይወት በማግኘታችን ደስ ብሎን እንድንኖር እንጂ እንድንጨነቅ እንድንጠበብ አይደለም የተፈጠር ነው። እግዚአብሔር ሞተልንም እንዲህ አይነት ሕይወት እንዲኖረን አይደለም። ማስተዋል ያስፈልገናል። በኋላ ዳኑ፣ ተፈወሱ። እጠር ላድርግላችሁና ተመለሱና ሙሴ ሙሴ አሉት። አቤት የሰው ልጅ እኮ ሁሉ ነገር ሲሟላለት እኮ በጣም ለእግዚአብሔር አይመችም። ፍላጎቱ ሰፊ ነው።
ምድራዊ ነገር ቢሟላለት በእግዚአብሔር ላይ እንከን ማውጣት ይፈልጋል። እግዚአብሔር የለም እስከ ማለት የሚደርሱ አሉ አይደለ? እውቀት አለን ብለው ተፈላሰብ ተራቀቅ ብለው እግዚአብሔር የለም ይላሉ አይደለ? እውቀት ሞላለን ብለው ልክ የፈሪሳውያን እርሾ ከነዚህ እርሾ ተጠበቁ አይደል ያለ ታቀቡ እምብሆሙ ለፈሪሳውያን ከፈሪሳውያን የእግዚአብሔርን መንግስት ልትወርሱ ከፈለጋችሁ ከፈሪሳውያን እርሾ ተጠበቁ። እርሾ ከአዲስ ብሆ ላይ ሲሆን ምን ይላል? እርሾ ምን ያደርገዋል? በደንብ እንዲቦካ ያደርገዋል አይደለም? የፈሪሳውያን እርሾ ያለበት ሰው ደግሞ ፈሪሳዊ እንዲሆን በእግዚአብሔር ላይ እንዲያጉረመርም ሕይወቱ ከንቱ እንዲሆን ዘላለማዊ ሕይወቱ እንዲጠፋ ያደርጋል ማለት ነው። መንግስተ ሰማያትን በፈሪሳውያን እርሾ ይበክላትና የመንግስተ ሰማያትን ዋጋ አጥቶ በገሃነም ይወድቃል ነው። በኋላ ሙሴ ያሉት እኒህ ፈሪሳውያን ኒቆዲሞስ የሚመራቸው በዛሬው ዕለት የምናስበው ክርስቶስን በሞት ያራቁት ሙሴ አቤት ይህ እግዚአብሔር የምትለው እኮ ወይ በዓይናችን አናየው፣ እስኪ አሳየን እግዚአብሔርን አለ። ወደ እግዚአብሔር ሙሴ በደብረ ሲና ሄደ፣ ጸለየ። 40 ቀን ጽሞ ጸለየ። ሚስጥር ተገልጾለት ታቦተ ሕግ ታቦተ ጽዮን ተሰጠችው። 10ቱ ትእዛዛት ያለበት ብሉይ ኪዳን ተገለጸለት። እናንተም 40 ብትጾሙ ዛሬ 40 የምንጾመው ሙሴ 40 ቀን ጾሞ ጸልዮ ሰማያዊ ሚስጥር እንደተገለጸለት እናንተም 40 ብትጾሙ ሰማያዊ ሚስጥር ይከፈትላችኋል፣ ይገለጥላችኋል፣ ሰማያዊ ሕይወትን ታገኛላችሁ ለማለት ነውና 40ውን ጾመን ሰማያዊ ሚስጥር እንዲገለጽልን መንግስተ ሰማያት እንድንወርስ ቅዱስ ፈቃዱ ይሆንልን፣ ከንቱ እንዳይሆንብን ጾማችን። በዚህ ጊዜ ታዲያ ሙሴ 40 ቀን ሊጾም በደብረ ሲና ሲቆይ፣ ግብፅ ሄዳችሁ ካላችሁ ደብረ ሲና ዛሬ የሚጎበኝ ቦታ ነው። ሙሴ የጸለየባት ታቦተ ጽዮንን የተቀበለበት ቦታ። በዚህ ጊዜ 40 ቀን ሲዘገይባቸው አሮን ካህኑን ና አሉትና አሮን ይሄ ሙሴ እግዚአብሔር የሚለው ሰውዬ አጥፍቶት እንደሆነ አናውቅም፣ ተመልሶ ወደ ግብፅ ክዶን ተመልሶ እንደሆነ አናውቅም፣ ባህረ ኤርትራን ፈርዖን ያሰጠመ አስጥሞት እንደሆነ አናውቅምና የምናየው የምንዳስሰው በዓይናችን የምናየው በእጃችን የምንዳስሰው ጠላት የሚያጠፋልን አምላክ ስራልን አሉት። እንደ ሙሴ የማይታይ ነው የማይመረመር ነው በሰማይ ነው ያለ እንዳትለን የምናየው ስራልን አሉት ለአሮን። አሮን ተጨነቀ። እስራኤል ገንዘብ በጣም ይወዱ ስለነበረ ገንዘባችን ሙሴ እስኪመጣለት ምክንያት ፈጠረና ገንዘባችን ሁሉ ሰብስቡትና እሺ እሰራለሁ አለ። እምቢ ቢላቸው እስራኤል ክፎች ናቸው። በድንጋይ ወግረው ይገሉታል፣ ቀጥቅጠው። ክርስቶስ እንዴት እንደገደሉት አይተናል አይደለ? በመስቀል አርቀው ገለውታል። እስጢፋኖስንም በድንጋይ ወግረው ገለዋል። ለእነሱ ሰው መግደል ፈቃዳቸውን የማይፈጽመው በእነሱ መንገድ የማይሄደው ብርቃቸው አይደለም። በኋላ እሺም ቢላቸው እግዚአብሔር ሊቆጣ ሆነ። ካህኑ አሮን ሙሴ እስከሚመጣ ብሎ ገንዘብ ይወዳሉና አይሰጡኝም ብሎ አይሰበስቡትም ብሎ ገንዘባችሁን ሰብስቡና ወርቃችሁን ብራችሁን በሙሉ አምጡት ሰራላችኋለሁ አለ። ያነሳሳቸው ሰይጣን እንዋል እንደርስ አይሉ ወዲያውኑ ሰብስበው ሰጡት። ከጉድጓድ ውስጥ አስቆፍሮ እሳት አነደደበት። እዛው ቀልጦ ቢቀር አምላክ ልሰራላችሁ ነበረ፣ ቀልጦባችሁ ቀረ ሊላቸው ነው። በጣም የሚገርመው ግን ሰይጣን የተድበለበለ የጥጃ ቅርጽ ያለው አስመስሎ አወጣው። ያን ወርቁና ብሩ አይቀልጥም፣ እንደምታው ይቀልጣል እንጂ አይጠፋም፣ አመድ አይሆንም። በዚህ ጊዜ አምላክ በፍና ተሳልቆ ይለዋል እየቀለደባቸው፣ አምላካችሁ እንኳ አላቸው። ያለ የሌላቸውን ደግ ሰው ሙሴማ የማናየውን አምላክ አይደለ አምልኩ ሲለን የነበረ ይሄው አሁን ከፊታችን የምናየው በእጃችን የምንዳስሰው ስንፈልግ ከፊት ሄደን የምናወራው አምላክ አሮን እንደ አሮን ነው እንጂ መሪ ማለት እኮ እንደ አሮን ነው። ኃላፊ ማለት እንዲህ ነው እንጂ ጠባቂነት አለ አይደል? የሚታየውን ዓለም የሚፈርሰውን የሚጠፋውን እንደ ጣዖት እያሳዩን የሚያጠፉን አሉ አይደለ? ለስጋዊ ፈቃዳችን እየተመቹ መሪ እንትን ማለትማ ይሄ ነው ምንላቸው። እንዲህ አይነቱ ፈሪሳዊነት ነው።
መሪ የእግዚአብሔርን መንገድ የሚያሳይ መሆን አለበት። እንደ ሙሴ የማይታየውን አምላክ አለ ብሎ በልቦናችን እንዲያደር የሚያደርግ መሆን አለበት። በዚህ ጊዜ ታዲያ ሙሴ 40ውን ጾም ጨርሶ ሲመጣ ሲዘፍኑ ሲጨፍሩ ድግስ አድርገው በዋዜማው ጀምሮ በቃ የጣዖቱን በዓል አምላካችን አግኝተናል ምንዳስሰው ምናየው ብለው እየዘፈኑ 1.5 ሚሊዮን እኮ ነው። ቢያጠፋ የሁሉ ህዝብ ያጠፋል። ብዙዎቻችን የእኛ ትንሾች ነን። የአውሮፓው በስልጣኔው ያለው ህዝብ ደግሞ ብዙ ነው። መንግስተ ሰማያት እንዴት ለእኛ ብቻ የተዘጋጀች? እግዚአብሔር ብዛት ለሱ ምንም አያደርግለትም። አንድ ሰው ሎጥን ብቻ ሲያድን አይተነዋል። ሰዶም ጠፍታ። ዛሬም ምስክር አርኪኦሎጂ አጥኚዎች ሁሉ ከቦታው ባትሄዱ ሰርች ስታደርጉት ጉግል ስታደርጉት ዛሬ ዘር የማይበቅልባት ሰው የማይኖርባት ሀገር ናት። ቴክኖሎጂው ቅርብ ነው፣ ማየት ትችላላችሁ። ሰዶም እስካሁን ጠፍታለች። አንድ ሰው ብቻ ወጥቷል እዛች ሀገር፣ አንድ ሰው ብቻ ሎጥን። 8 ሰው ብቻ ዓለምን አጥፍቶ ታስታውሳላችሁ። ኖህን እስከ ቤተሰብ 8 ሰው በቂው ነው ለእግዚአብሔር። አንድ ሰው በቂ ነው፣ እንዳትሸወዱ። አብዛኛው ሰው አይጾምም፣ አብዛኛው ሰው አያመልከውም፣ አብዛኛው እንዲህ አያደርግም። እና እንዴት ለእኛ ብቻ መንግስተ ሰማይ እግዚአብሔር እንዲህ አይነት መንፈስ ባይኖራችሁ እንዳይመጣ፣ እንዲህ አይነት ጥርጣሬ በጾም በጸሎት በእምነት አርቆት። ለእግዚአብሔር አንድ ሰው ብቻ በቂው ነው፣ አንድ ሰው ብቻ። 8 ሰውም በቂው ነው። አይተናል ታሪክ እንደሚያስረዳል። በኋላ ሙሴ 1.5 ሚሊዮን ሁሉን የበደለው ጣዖት አምልኮ ሲጨፍር አየውና ሙሴ ተናዶ እግዚአብሔር እንዲህ አለው። በጣም ቸር እኮ ነው እግዚአብሔር። ህድከኒ እትስዮሙ ሙሴ አለ። አሁን እግዚአብሔር የሚያማክረው ይፈልጋል አይፈልግም አይደለ? ሙሴ እኒህን ህዝቦች ላጥፋቸው ተወኝ አለ። አሁን ሙሴ ይዞት ነው እግዚአብሔር ማጥፋት ይፈልግ። አንዳንድ ሰው የቅዱሳንን ምልጃ የሚክዱ አሉ አይደለ? እግዚአብሔር ሙሴን ሲለምነው እኮ እናያለን። እንዳላጠፋቸው ሙሴን ተወኛል ላጥፋቸው እኔና አንተም በሌላ ህዝብ አንተ ደግነ በሌላ ህዝብ ሾማለሁ አለ። እምትትስዮሙ ለእሉ ህዝብከ ጠስየኒ መጽሐፈ ሕይወትከ እኒህን ህዝቦች ከምታጠፋቸው እኔን ከህይወት መጽሐፍ አጥፋኝ አለ። እንዲህ አይነት አባት ያስፈልገናል። ህዝቦች ከሚጠፉ የሚቀድም ማለት ነው። እንዲህ አይነት ካህናት አባቶቻችን ሁልጊዜም ህይወታቸው ስለኛ ነው። ስለዚህ 1 ሚሊዮን ህዝብ በዚህ ብንጠራቀም የአንድ ካህን ያህል ዋጋ ይኖራል። የአንድ ካህን 1 ሚሊዮናችን ተጠራቅመን እግዚአብሔር ይፍታ ብንል አንድ ሰው መፍታት አንችልም። አንድ ሰው እኔን ጨምሮ ዲያቆን ላይ ገና አንድ ካህን ግን 1 ሚሊዮንን ምን ማለት ትሪሊየንም ይሁን እግዚአብሔር ይፍታ ብል ይፈታል አይፈታም? ይፈታል። ስለዚህ ቅድምም አባታችን እያሉ ነበር፣ ለካህን ክብር ይኖራችሁ። ለካህን ክብር ይኖራል። ማንኛውም ይሁን በኃጢአት ቢዘፈቅ ምንም ይሁን አያገባችሁ። የሚፈርድበት በዚያ ሰው እግዚአብሔር ብቻ ነው። በዚያ ሰው ዋጋውን የሚሰጠው የሚፈርደው የፈጠረው አምላክ ይጠይቀው። ስለኛ ግን እንዲያውም አንድ ምሳሌ ልስጣችሁና አንድ ካህን ብቻ የሚያገለግልባት አንዲት ሀገር ነበረች እና በዚያች ቦታ ላይ ይህ ካህን በሰይጣን አሳስቶት በዝሙት ወደቀ።